ጄኔራሉ ደብዛቸው ጠፍቷል። እስካሁን የገቡበት አልታወቀም። በቁጥጥር ስር እንደዋሉ እንዲሁም የቁም እስረኛ እንደተደረጉ የሚገልጽ መረጃ የወጣ ቢሆንም ጉዳዩ ገና አልተረጋገጠም። በዙሪያቸው የነበሩ የቅርብ ሰዎች አንዳንዶቹ ለእስር መዳረጋቸውም ተሰምተዋል። በሌላ በኩል በጄኔራል ጻድቃን የሚመራው ምክር ቤት መፈንቅለ መንግስቱን በአንድ ወር አክሽፌ ስልጣን እቆጣጠራለሁ እያለ ነው። እናስደምጣቸዋለን። ከአንድ ወር በፊት ሪፖርተር መጽሔት በወልቃይት የሻዕቢያ ወታደሮች በስፋት እየተንቀሳቀሱ ነው ሲል ዘግቦ ነበር። ይህን ያረጋገጠ አንድ መረጃ ከወልቃይት ወጥቷል። የሻዕቢያ ወታደራዊ ዩኒፎርም የታጠቀ ግለሰብ መያዙ ተነግሯል። ግለሰቡ በወልቃይት የሽብር ጥቃት ሊፈጽም ነበር ተብሏል። እንመለስበታለን። በኢትዮጵያና ግብጽ መካከል ድርድር ሊጀመር መሆኑ ተሰማ። ድርድሩ በአባይ ውሃና ቀይ ባህር ጉዳይ ላይ የሚያተኩር እንደሆነ የዲፕሎማቲክ ምንጮች ተናግረዋል። በካይሮና አዲስ አበባ መሃል ድርድር እንደሚጀመር የተሰማው ኤርትራና ግብጽ አሰብን በተመለከተ አደገኛ ስምምነት ከተፈራረሙ በኋላ ነው። በጉዳዩ ላይ በዝርዝር እናስደምጣቸዋለን። ትራምፕ በኢራን ላይ ሊፈጽሙ የነበረውን ጥቃት አራዘሙ። ፕሬዝዳንቱ በኢራን ላይ ሊፈጽሙት አቅደው የነበሩትን ጥቃት ያራዘሙት በባህረ ሰላጤው ሀገራት ጥያቄ እንደሆነ ተናግረዋል። በተጨማሪም ኮስተር ያለ ድርድር እየተካሄደ መሆኑን ገልጸው ኢራን ከዚህ በኋላ ጦር መሳሪያ አይኖራትም ብለዋል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራሉ ደብዛቸው ጠፍቷል። እስካሁን የገቡበት አልታወቀም። በቁጥጥር ስር እንደዋሉ እንዲሁም የቁም እስረኛ እንደተደረጉ የሚገልጽ መረጃ የወጣ ቢሆንም ጉዳዩ ገና አልተረጋገጠም። በዙሪያቸው የነበሩ የቅርብ ሰዎች አንዳንዶቹ ለእስር መዳረጋቸውም ተሰምቷል። በሌላ በኩል በጄኔራል ጻድቃን የሚመራው ምክር ቤት መፈንቅለ መንግስቱን በአንድ ወር አክሽፌ ስልጣን እቆጣጠራለሁ እያለ ነው። በቀድሞ የትግል ጓዶቻቸው መፈንቅለ ስልጣን የተደረገባቸው ጄኔራል ታደሰ ወረዳ ያሉበት ሁኔታ መነጋገሪያ እየሆነ ነው። ጄኔራሉ በደብረ ጽዮን ቡድን መፈንቅለ መንግስት ከተደረገባቸው በኋላ ይህ ድርጊት የከፋ መዘዝ እንዳለው ካስጠነቀቁ ወዲህ ድምጻቸው ጠፍቷል። አደባባይም አልታዩም። የጄኔራል ታደሰ ደብዛ መጥፋቱን ተከትሎ ታዲያ በርካታ ጥርጣሬዎች እየተነሱ ነው። ጉዳዩን በቅርበት የሚከታተሉ ሰዎች ጄኔራሉ የቁም እስረኛ ተደርገው ሊሆን እንደሚችል ይናገራሉ። ደብረ ጽዮን ከመሾማቸው አስቀድሞ ጄኔራሉ መንግስታቸውን በሰላም እንዲያስረክቡ ተጠይቀው እምቢ በማለታቸው የተነሳ በመኖሪያ ቤታቸው የቁም እስረኛ እንደተደረጉ የሚናገሩ አሉ። ሌሎች የመረጃ ምንጮች ደግሞ ጉዳዩን ከዚህም ገፋ በማድረግ ለሻዕቢያ ተላልፎ ተሰጠው ሊሆን እንደሚችል እየተናገሩ ነው። የኮረሆኑ ጄኔራሉ ስላሉበት አሁናዊ ሁኔታ የተረጋገጠ መረጃ ያልወጣ ሲሆን ደብዛቸው የመጥፋቱ ጉዳይ ግን አሳሳቢ ሆኗል። ከዚሁ ከትግራይ ጉዳይ ጋር በተያያዘ ጄኔራል ጻድቃን የሚመሩት ምክር ቤት መፈንቅለ መንግስት ያደረገውን ኃይል በአንድ ወር አስወግዳለሁ ሲል እየዛተ ነው። በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት የትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ተናግሯል። የስምረት ፓርቲ የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊዎች እንቅስቃሴ የተባለው ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተወጣጡ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበር ተናግረዋል። ከአሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ለረጅም ጊዜ መሄድ አይችልም ያሉት አቶ ብርሃነ በኢኮኖሚ ጫና መጎዳቱን፣ ከመኖሪያ አካባቢው መፈናቀሉን እንዲሁም በመልካም አስተዳደር፣ በጸጥታ ጦት፣ በስራ አጥነት ጠቅላላ ክልሉ መስቀልቅል ውስጥ መሆኑን ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር ያ ካልሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜ ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰሩ ተናግረዋል። ትግራይ ክልል ከዚህ ቀደም ከሀገሪቱ ክልሎች የተሻለ የሰላምና መረጋጋት የልማት ጭላንጭል የነበራት እንደነበረች ያስታወሱት አቶ ብርሃነ አሁን ደግሞ ከሁሉም የኢትዮጵያ ክልሎች የመጨረሻዋ ነች ሲሉ የክልሉ ሁኔታ እያሽቆለቆለ ነው ብለዋል። ምክር ቤቱ በክልሉ መፈንቅለ መንግስት ስልጣን የያዘውን ቡድን በአጭር ጊዜ ከትግራይ ህዝብ ጫንቃ ማስወገድ ዓላማው እንደሆነ ተናግረዋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባ የሰላምና ጸጥታ መረጋጋት ስራ እንደሚሰራ ጠቅሰዋል። በሶስተኛነት አቶ ብርሃነ የምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉንም አሳታፊ የሆነ ስርዓት መዘርጋትን ነው።
ከአንድ ወር በፊት ሪፖርተር መጽሔት በወልቃይት የሻዕቢያ ወታደሮች በስፋት እየተንቀሳቀሱ ነው ሲል ዘግቦ ነበር። ይህን ያረጋገጠ አንድ መረጃ ከወልቃይት ወጥቷል። የሻዕቢያ ወታደራዊ ዩኒፎርም የታጠቀ ግለሰብ መያዙ ተነግሯል። ግለሰቡ በወልቃይት የሽብር ጥቃት ሊፈጽም ነበር ተብሏል። እነ ኮሎኔል ደመቀ ዘውዱ በሚያስተዳድሩት የወልቃይት ጠገዴ ሰቲት ሁመራ ዞን መቀመጫ ሁመራ ሰርጎ የገባ የኤርትራ ጦር ዩኒፎርም የለበሰ የታጠቀ ግለሰብ መያዙ ተገልጿል። የዞኑ ፖሊስ መምሪያ በሁመራ አንድ አሸባሪ ነው ያለውን ከኤርትራ ጦር ዩኒፎርም ጋር የታጠቀ አንድ ሰው መያዙን አስታውቋል። በሁመራ ከተማ በቀበሌ 03 ቀጠና 01 ውስጥ መያዙ የተነገረለት የታጠቀ ግለሰብ ሁመራ የገባው ለሽብር ተልዕኮ መሆኑን ፖሊስ አስታውቋል። ግለሰቡ የታየው ለሽብር ተልዕኮ ታጥቋል ከተባለው የጦር መሳሪያ ጋር መሆኑን ፖሊስ ያወጣው መረጃ ያመለክታል። ግለሰቡ ቦምብ፣ ሽጉጥ፣ ከነ ተተኳሽ ጥይት፣ የክላሽ ጥይትና የብሬን ጥይት ይዞ መገኘቱን የዞኑ ፖሊስ አስታውቋል። በአሸባሪነት የተጠረጠረው ግለሰብ ከያዛቸው ተተኳሽ በተጨማሪም የኤርትራ ጦርና የአማራ ልዩ ኃይል ሚሊታሪ መለዮ እንደተገኘበት የፖሊስ መረጃ ያመለክታል። እንዲሁም የወገብ ትጥቅና የጥይት ካዝና፣ 8 የተለያዩ የእጅ ስልኮች ፖሊስ ከነተጠርጣሪው ጋር በቁጥጥር ስር መዋሉን ገልጿል። በአሁኑ ሰዓት ፖሊስ ተጠርጣሪውን በቁጥጥር ስር አውሎ በሁመራ ፖሊስ ጣቢያ ምርመራ እያጣራ መሆኑን አስታውቋል። የሽብር ጥቃት ለመፈጸም በማቀድ የተጠረጠረው ግለሰብ የኤርትራ ጦር ዩኒፎርም የተገኘበት መሆኑ ቢገለጽም ማንነቱ በውል አልተገለጸም። ግለሰቡ በአሁኑ ወቅት ከወልቃይት በቅርብ ርቀት በተለያዩ አቅጣጫዎች የሚንቀሳቀሱ የፋኖ የህወሓት ወይም የሻዕቢያ አባል ስለመሆኑም የተባለ ነገር የለም። በአራቱም አቅጣጫ የተለያዩ ኃይሎች ያሰፈሰፉባት ወልቃይት ከፋኖ እስከ ህወሓት ከሻዕቢያ እስከ ሱዳን ጦር ወኪሎች ሰርገው እንደሚገቡባት ይነገራል። በቅርቡ በወልቃይት አካባቢ ያለውን ሁኔታ መሬት ላይ ወርዶ የተመለከተው ሪፖርተር መጽሔት የሻዕቢያ ጦር አባላት በስውር ሁመራ ከተማ ገብተው እንደሚንቀሳቀሱ መዘገቡ ይታወሳል። ከተከዜ ወንዝ ጫፍ ሁመራ ከተማን አሻግሮ እየተመለከተ የሚገኘው የሻዕቢያ ጦር ከህወሓት ጋር የተፈጠረውን ግንኙነት ተጠቅሞ ሰላዮችን አስርጎ ሊያስገባ የሚችልበት እድል ሰፊ ነው። እንዲሁም ራሱ ህወሓት በየጊዜው እቆጣጠራታለሁ ብሎ የሚዝትባትን ወልቃይትን የሚያስተዳድሩትን የነ ኮሎኔል ደመቀ ዘውዱንና የጦራቸውን የተከዜን ዘብ እንቅስቃሴ ለመከታተል በስውር እንደሚንቀሳቀስ ይነገራል። ዶናልድ ትራምፕ ባህረ ሰላጤው ሀገራት ጥያቄ መሰረት ኢራን ላይ የሚፈጸምን አዲስ ጥቃት ማስቀረታቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በኢራን ላይ ለመፈጸም አቅደውት የነበረውን ጥቃት በባህረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸውን አስታውቀዋል። ፕሬዝዳንቱ አክለውም አሁን ኮስተር ያለ ድርድር እየተካሄደ ነው ብለዋል። ፕሬዝዳንቱ በማህበራዊ ድረገጻቸው ባጋሩት ልጥፍ ላይ ጥቃቱ እንዲቀር የጠየቁት ሀገራት ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ መሆናቸውን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባጋሩት ጽሑፍ አሜሪካ በጣም የምትቀበለው ስምምነት ላይ ሊደረስ እንደሚችል እንደተነገራቸው ገልጸው ኢራን የጦር መሳሪያ አይኖራትም ሲሉ አክለዋል። ነገር ግን ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ አሜሪካ በተነገራት ቅጽበት ሙሉ ጥቃት ኢራን ላይ ለመፈጸም በተጠንቀቅ ላይ ናት ብለዋል። ከፍተኛ የኢራን ወታደራዊ አዛዥ በበኩላቸው አሜሪካ ዳግመኛ ስትራቴጂክና የስሌት ስህተት እንዳትሰራ ሲሉ ተናግረዋል። እስራኤልና አሜሪካ በጋራ በመሆን ኢራን ላይ ጥቃት የጀመሩት የካቲት 20 ቀን 2018 ዓ.ም ነበር። ኢራን በምላሹ በባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶችን ፈጽማለች። አሁንም የባህረ ሰላጤው ሀገራት ፍራቻ አሜሪካ ዳግም ኢራን ላይ ድብደባ የምትፈጽም ከሆነ ያጸፋ ምላሽ የምትሰጠው የኢነርጂ መሰረተ ልማቶች ላይ ጥቃት በመፈጸም በመሆኑ ነው። ከቅርብ ጊዜ ወዲህ የተሰበሰቡ የህዝብ አስተያየቶች ፕሬዝዳንት ዶናልድ ትራምፕ አሜሪካ ያላቸው ቅቡልነት እየወረደ መምጣቱን ያሳያሉ። 64 በመቶ የሚሆኑ መራጮች ኢራን ላይ ጦርነት መክፈታቸው ስህተት ነበር ያሉ ሲሆን 37 በመቶ የሚሆኑት ደግሞ እንደ ፕሬዝዳንት ትክክለኛውን ስራ መስራታቸውን ይናገራሉ። ኢራን ጦርነቱ ዳግም የሚጀመር ከሆነ ወደ ባህረ ሰላጤው ሀገራት አውሮፕላን ማረፊያዎች፣ የፔትሮኬሚካል ተቋማትና የውሃ ማከፋፈያዎች የምታስወነጭፋቸው ድሮኖችና ሚሳኤሎች አሁንም እንዳሏት ይታመናል።
ቀደም ሲል ትራምፕ ለጋዜጠኞች በሁለቱ ሀገራት መካከል እየተካሄደ ስላለው ድርድር ሲናገሩ በጣም በጎ እርምጃዎች አሉ፣ ነገር ግን ምን ማለት እንደሆነና እንዳልሆነ የምናየው ይሆናል ብለው ነበር። አክለውም ስምምነት ላይ እንደተቃረብን የተሰማን ወቅት ነበር፣ ነገር ግን እንደገመትነው አልሆነም፣ ይህ ግን የተለየ ነው ብለዋል። ትራምፕ ከኢራን ጋር ከስምምነት ላይ ለመድረስ ጥሩ ዕድል ያለ ይመስላል በማለት በቦምብ ሳንደበድባቸው ያንን ማድረግ ከቻልን በጣም ነው ደስተኛ የምንሆነው ብለዋል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም የተደረሰ ሲሆን አልፎ አልፎ ከሚደረግ የተኩስ ልውውጥ በስተቀር በአብዛኛው ጸንቶ ቆይቷል። ኢራን የዓለም 20 በመቶ የሚሆነው የነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዝ ወሽመጥ የዘጋጅ ሲሆን ይህም የዓለም የነዳጅ ዋጋ እንዲጨምር አድርጓል። አሜሪካ በበኩሏ ቴህራን ላይ ኢኮኖሚያዊ ጫና በመፍጠር ወደ ድርድር ጠረጴዛ እንድትመጣ ለማድረግ በሚል ወደ ኢራን ወደቦች የሚገቡም ሆነ የሚወጡ መርከቦችን ከልክላለች። ሰኞ ዕለት የኢራኑ ታስኒም የዜና ወኪል ጠቅላይ መሪው ሞጅታባ ሐሚኒ ጠላት ጥቂት ልምድ ባለው ግንባር አዲስ ግንባር ሊከፍት እንደሚችል ማስጠንቀቃቸውንና ይህም በጣም ተጋላጭ እንደሚያደርጋቸው ማስጠንቀቃቸውን ዘግቦ ነበር። በኋላ ላይ ታስኒም ጠቅላይ መሪው መጋቢት 3 ቀን 2018 ዓ.ም ያስተላለፉትን መልእክት ዳግም ማጋራቱ ታውቋል። የኢራን መገናኛ ብዙሃን አሜሪካ የተጨበጠ ስምምነት ከቴህራን ላይ ለመድረስ አለመቻሏን ዘግበዋል። እሁድ ዕለት ትራምፕ ለኢራን ሰዓቱ እያበቃ ነው፣ በፍጥነት መንቀሳቀስ አለባቸው ወይም ምንም የሚተርፋቸው ነገር አይኖርም ሲሉ አስጠንቅቀው ነበር። ከበርካታ ቀናት በፊት እንዲሁም በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ለመፍረስ በቋፍ ላይ ነው በማለት ቴህራን ያቀረበችውን ጥያቄ ፍጹም ተቀባይነት የሌለው ሲሉ ውድቅ አድርገው ነበር። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባጌ በበኩላቸው አገራቸው ያቀረበቻቸው መደራደሪያዎች ኃላፊነት የሚሰማቸውና ፍትሐዊ መሆናቸውን ተናግረዋል። እንደ ታስኒም ዘገባ ከሆነ ኢራን ያቀረበችው መደራደሪያ ነጥቦች በሁሉም ግንባሮች ጦርነቱ ወዲያውኑ እንዲቆም፣ ይህም እስራኤል በሄዝቦላ ላይ የከፈተችውን ጥቃት ያካትታል። የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለውን እገዳ እንዲያነሳ፣ ኢራን ላይ ተጨማሪ ጥቃት እንደማይፈጸም ዋስትና እንዲሰጥ የሚሉ ናቸው። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የከሸፈባቸውን የታላቁ ህዳሴ ግድብ ድርድር ዳግም ለማስጀመር የኢትዮጵያ ምርጫ እስኪጠናቀቅ እየጠበቁ መሆኑ ተሰማ። ፕሬዝዳንቱ ጠቅላይ ሚኒስትር አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ፊት ለፊት ለማገናኘት አቅደዋል ተብሏል። ትራምፕ በአፍሪካ ቀንድ የተፈጠረውን ውስብስብ ውጥረት ለማርገብ ኢትዮጵያን ከግብፅና ኤርትራ ለማደራደር ቆርጠው መነሳታቸው ታውቋል። ለዚህም የአፍሪካና አረብ አማካሪያቸው ማሳድ ቡሎስን ሰየመው የተወሳሰበውን የቀጠናውን ውጥረት በአንክሮት እየተከታተሉ መሆኑን የጀርመኑ ዶቼ ቬለ አዲስ በወጣው ሰፊ ትንታኔ አስነብቧል። የትራምፕ አስተዳደር የአሜሪካን የበላይነት በቀጠናው በማስጠበቅ በሀገራት መካከል የተፈጠሩ ውጥረቶች በፍጹም ወደ ግጭት እንዳያድጉ ለመከላከል እንደሆነ ተገልጿል። በኢትዮጵያና ኤርትራ መካከል፣ በኢትዮጵያና ግብጽ መካከል እንዲሁም ከቅርብ ጊዜ ወዲህ የተባባሰውን የሱዳንና ኢትዮጵያን ውጥረት ለማርገብ ባለ ብዙ መልክ ድርድር ለማስጀመር ተዘጋጅተዋል። በተለይም በኢትዮጵያና ኤርትራ መካከል ያለው ውጥረት ለትራምፕ አስተዳደር ትልቅ ትኩረት እንደተሰጠው ተጠቁሟል። አሜሪካ በኢትዮ ኤርትራ መካከል ጦርነት እንዲኖር በፍጹም አትፈልግም። የአሜሪካው ሆድሰን ኢንስቲትዩት ከፍተኛ ተመራማሪው ጆሹዋ መሰርቤ ተናግረዋል። ተመራማሪው እንደሚሉት ለኢትዮጵያ፣ ለኤርትራና ለቀጠናው አውዳሚ ይሆናል የሚል ወጥ አመለካከት በዋሽንግተን ባለስልጣናት በኩል መኖሩን ጠቁመዋል። የሁለቱን ሀገራት ትኩሳት በአንክሮት እየተከታተለ የሚገኘው የትራምፕ አስተዳደር አብይና ኢሳያስ በፍጹም ወደ ጦርነት እንዲገቡ አይፈቀድላቸውም ብለዋል። የትራምፕ አስተዳደር ውጥረቱን ለማርገብ ከማግባባት እስከ ብርቱ ጫና የዘለቀ ሊሆን እንደሚችልም ተጠቁሟል። ለዚህም ይመስላል ዋሽንግተን በኢትዮጵያና ኤርትራ ላይ የተጣሉ ማዕቀቦችን የማላላትና በየፊናቸው የማቅረብ ስልት በቅርቡ ያሳየው። የዶናልድ ትራምፕ አስተዳደር በትግራይ ጦርነት በተፈጸሙ ጥሰቶች ምክንያት በኤርትራ ላይ አሜሪካ የጣለቻቸውን ማዕቀቦች ለማንሳት ጫፍ ደርሷል። አሜሪካ የኤርትራን ማዕቀብ ለማንሳት የተዘጋጀችው በአዲስ አበባና አስመራ መካከል በአይነ ቁራኛ በሚተያዩበት ወቅት ነው። የአሜሪካ ውጭ ጉዳይ መስሪያ ቤት በኤርትራ ላይ የተጣለውን ማዕቀብ ለማንሳት ባዘጋጀው ሰነድ በኃይል የባህር በር ለማግኘት የሚደረግን የትኛው ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል የሚል ሀሳብ ማስፈሩን ሮይተርስ ዘግቧል። የዋሽንግተን ባለስልጣናት በተመሳሳይ በኢትዮጵያ ላይ የጦር መሳሪያ ማዕቀብ እስከ ማንሳት የዘለቀ እርምጃ ባለፈው ሳምንት ወስደዋል። አሜሪካ የሁለቱን ሀገራት
በማዕቀብ የማንሳትና በተናጠል የማግባባት እርምጃ የተፈጠረውን ውጥረት ለማርገብ የተወሰደ እርምጃ መሆኑ ተጠቁሟል። አሜሪካ ከሁለት ሳምንት ያነሰ ጊዜ ቀረው ከኢትዮጵያ ምርጫ በኋላ አዲስ አበባና ካይሮን በታላቁ ህዳሴ ግድብ ላይ ማደራደር ትጀምራለች ተብሎ ይጠበቃል። በተመሳሳይ በአዲስ አበባና አስመራ መካከል እንዲሁም ከቅርብ ጊዜ ወዲህ የበረታውን የኢትዮ ሱዳን ውጥረት ለማርገብ ተጨባጭ እርምጃ እንደምትወስድ ይጠበቃል።